እንደምንሰነበታችሁ ጌታ እናመሰግናለን። ዛሬ ባለፈው የጀመርነው ትምህርት ነበረ ቤተክርስቲያንና ፖለቲካ ወይንም ደግሞ ቸርች ኤንድ ስቴት መንግስት ከመንግስት ጋር ቤተክርስቲያን ምን መሆን አለበት ሪሌሽንሺፑ የሚል ነገር እየተነጋገርን ነው። ምን ያህል እንደሚጠቅም ባላቅም ግን ብዙ ክርስቲያኖችን ከስህተት ይጠብቃል ብዬ አስባለሁ። ምክንያቱም ቤተክርስቲያን አንዱ ተግዳሮቷ የአገር ጉዳይ የፖለቲካ ጉዳይ አንዱ ደጋፊ አንዱ እንደዛ አንዱ እንደዚህ ብሎ እርስ በርስ የመከፋፋት በክርስቶስ በመስቀሉና በደሙ አንድ የሆነው መንጋ በአመለካከት ልዩነት እንዳይከፋፋ አስቀድመን ለማስተማር ነው። ምክንያቱም ችግሩ ይቀጥላል፣ ዘመኑ ክፉ ነው ስለሚል it will be በቃ continuously evil እየሆነ የሚሄድ ዘመን ነው ያለው እንጂ ይሻላል የሚል ዘመንን አትጠብቁ። ምክንያቱም የጌታ መምጣት በቀረበ ቁጥር ዘመኑ ክፉ ነው ሲል እየቀጠለ ክፉ እየሆነ የሚሄድ ዘመን ነው እና የአንዱ ክርስቲያኖችን ልብ የሚያከፋፍለው ጉዳይ የፖለቲካ ጉዳይ ነው። አሁን በቤተ ክርስቲያን ኢንፊልትሬት ያደርገን በመካከል እየገባ ያለ የፖለቲካ ጉዳይ አለ። ፓስተሮች፣ አገልጋዮች ሁሉንም የነካ ጉዳይ ነው። ምንድነው ከመምህሩ እስከ ቄሱ ነው ምናምን የሚባል አባባሎች አሉ። ሁሉ ነገር ይነካካል እና ለትምህርት ይጠቅማናል። ከእግዚአብሔር ቃል ምን ይላል ስለዚህ ጉዳይ በሚል ቸርች ኤንድ ስቴት ወይም ቤተክርስቲያንና መንግስት ወይም ፖለቲካ ሪሌሽንሺፓቸው ግንኙነታቸው ምን መምሰል አለበት የሚለውን እንደው እንድንወያይ በሚል ነው። እግዚአብሔር እናመሰግናለን። ለጥቂት ሰዎች ይጠቅማል ብዬ አስባለሁ። ለዛ ነው ኦንላይን ላይቭ የምንተው። ጌታ የተባረከ ይሁን። ስለዚህ ዛሬ በበርካታ ወንጌላውያን ክርስቲያኖች ዘንድ ፖለቲካ ኮረንቲ ነው፣ በሩቁ ነው። እንደውም አባባል አለ፣ ፖለቲካና ኮረንቲ በሩቁ የሚባል አባባሎች አሉ እና በብዙ ዘንድ ይሄ ተቀባይነትም ያገኘ ይመስላል። ብዙዎች የራሳቸውን መንፈሳዊ ህይወት መገንባት የግል ኑሯቸውን ማሳካት እዛ ላይ ነው ፎከስ ያደረግነው ሁላችንም እና ራሳችንን ግን ለማህበረሰቡ መፍትሄ እና እድገት ሊያመጣ ይችላል ከምንለው ተግባራዊ ነገሮች የተለያየ ነገሮች ኮንትሪቢዩት ማድረግ ወይንም ደግሞ ለሰው የሚጠቅም ነገር ማድረግ የምንችል አይመስለንም። ነገር ግን ቤተክርስቲያን በጣም ትልቅ ቁልፍ አላት በህዝብ ላይ በአገር ላይ ለውጥ አላት። መጽሐፍ ቅዱስ በእርግጥ ይላል ሀገራችን በሰማይ ነው የሚል ነው። ግን ይሄ እንደ ሰበብ ሆኖ ራሳችንን ለማግለል ወይም ደግሞ አንዳንድ መጽሐፍ ቅዱስ ላይ እንደሚል ለመንግስት ትእዛዝ በፍጹም መገዛት አለብን በሚለው እውነተኛና ትክክለኛ በሆነው ነገር አንዳንድ ጊዜ ጎጂ አስተዳደሮች በደሎች ሲደረጉ ይጮሁብናል። እናንተ እንዴት ዝም ትላላችሁ እያሉ ይጮሃሉ እና በክርስቲያኖችን መካከል በስፋት እየታየ ያለ በጣም በሰፊው እየታየ ያለው ነገር አንዱ ይሄ የፖለቲካዊ አመለካከታችን ነው። ምን መሆን አለበት? ሁሌ እንደምናገረው እኔ ፖለቲከኛ አይደለሁም። የፖለቲካ እውቀቴ በጣም ውስን ነው። ከሀገር ርቄ ነው የምኖረው። ፖለቲካ ብዬ ስናገር የሀገሬን ብቻ ሳይሆን እዚህም ያለሁበትም በጣም ውስን የሆነ እውቀት ነው ያለኝ እና ፖለቲካ ማለት ግን በሳይንሱ በፖለቲካል ሳይንስ መሰረት ትምህርት እውቀት በዛ በወረቀት በደብተር መሰረት በአንድ ህብረተሰብ ወይም ማህበረሰብ ውስጥ ሰላምን ለማምጣት ሰላምን ለማፍሰስ ፍትህ እንዲደላደል ህዝብ የጋራ ጥቅም እንዲኖረው የሀገር ሀብት በትክክል እንዲተዳደር የማድረግ ውሳኔ መስጠት የማመራር ሂደት እንደሆነ ይሄንን ነው የምንረዳው። ስለዚህ ክርስቲያኖች አገራችን በሰማይ ነው ፊልጵስዩስ 3:20 አገራችን በሰማይ ነው ይላል። እኔ ለምሳሌ እዚህ ካናዳ ነው የምኖረው። በየጊዜው እድል ይሰጠናል፣ የምርጫ እድል የሲቲ ሜየሮቻችንን እንመርጣለን። በሃውስ ኦፍ ሪፕሬዘንታቲቭ ወይም ደግሞ ተወካዮቻችንን እንመርጣለን እና እነዚህ ነገሮች የኛ ፕሪቪሌጆች ናቸው። ስለዚህ እግዚአብሔር ለአጭር ዘመን በዚህ ምድር ላይ ቢተወንም ኃላፊነት አለብን። አማኞች በምድር በምንኖርበት ዘመን ከፖለቲካ ከተለያየ አይነት የፖለቲካ አስተዳደሮች መዋቅሮች ጋር ሊኖረን የሚገባ ግንኙነት በደንብ ልንፈትሸው የሚገባ ዋና ጉዳይ ነው ብዬ አስባለሁ። አለበለዚያ ወደፊት በጣም ትልቅ ችግር ሆኖ ከፊት ለፊታችን ይቆማል። ክርስቲያን
በፖለቲካ ውስጥ ለመሳተፍ የሚሰጡት ስለመሳተፉ የሚነገሩ ወይም ደግሞ የሚሰጡ ኮመንቶች አሉ ወይም አመለካከቶች አሉ። አንደኛው ከፖለቲካ እንድራቅ ፈጽሞ ፖለቲካ ውስጥ መግባት የለብንም የሚል ነው። ይሄ በጣም በአገር ቤት በተለይ በጣም የተለመደ አባባል ነው። ወደ ኖርዝ አሜሪካ ስትመጡ ደግሞ ብዙ አስተዳደር ውስጥ የክርስቲያኖች ኢንቮልቭ አድርገው ታያላችሁ። ኢቨን ፓስተሮች እንኳን ዴሞክራት የሆኑ ሪፐብሊካን የሆኑ በአንደኛው ፓርቲ ካታጎሪ እንትን ውስጥ ይገባሉ፣ መደብ ውስጥ ይገባሉ። ሁሉም ላይሆኑ ይችላሉ። እና ይሄ በእኛ ሀገር ያለው ግን ፖለቲካል ኳይትነስ ይሄ ከተለያየ መንገድ የመጣ ይመስለኛል። አንዳንዱ መንፈሳዊ ነው። መንፈሳዊ ምክንያቶች አሉ። መንግስቴ ከዚህ አይደለም ብሏል ጌታ ኢየሱስ ክርስቶስ። እንደገና ከማምኑ ጋር በዚህ በማይመች አካሄድ አትጠመዱ ተብሎ ስለተጻፈ እና ንጹህ አይደለም ያደግንበት የነበርንበት በዘመናችን ላይ የአፍሪካ ፖለቲካ ንጹህ አልነበረም። ደም ነበረበት፣ ወንጀል ነበረበት። በቃ ልጆች ተገለዋል፣ ወጣቶች ሞተዋል፣ እንደዚህ ተደርጓል። ብዙ ታሪክ አለ። ስለዚህ እዛ ውስጥ ላለመግባት ቤተ ክርስቲያን ትጠነቀቃለች። ስለዚህ ኢየሱስ ያለው ነገር ትክክልም ነው። መንግስቴ በዚህ አይደለችም በሚለው የእኛ መንግስታችን በዚህ አይደለም። የጆሆቫ ዊትነስ አስተማሪዎች ለምሳሌ ምርጫ አረጉ። ከኤርትራ ተሰደው የወጡት ወደ ኢትዮጵያ ብዙዎቹ ምርጫ እናረግም በማለት ነው። ለምድር መንግስት አንገዛም የሚል መመሪያ ስላላቸው ነው። አማኞች በመንፈሳዊ ጥሪያቸው ላይ አማኞች በወንጌል ተልእኮ ላይ ትኩረት ማድረጋቸው ትክክል ነው። በጣም ጥሩ ነው ይህ አመለካከት። ነገር ግን ድካሙ ምንድን ነው? በማህበረሰብ ውስጥ ደግሞ የህግ ስርዓት፣ ፍትህ ሲጓደል፣ በጎ ተጽዕኖ አለማምጣት፣ አስታራቂ አለመሆን እሱ ራሱን የቻለ አንዱ ድካም ይሆናል ማለት ነው። ስለዚህ በፖለቲካ ውስጥ በኃላፊነት ይሄ በሲቪክ ኢንጌጅመንት የሚባለው እዛ ውስጥ ኃላፊነት ወስዶ ለመግባት ብዙ በተለይ በኢቫንጀሊካል አማኞች አካባቢ ላይ ተቀባይነት ያለው ነገር ይሄ ነው። በህብረተሰባዊ የሆነውን ነገር የፖለቲካ ስልጣን ባይዙ እንደ ዜጋ በሂደት ውስጥ ንቁ ተሳትፎ ማድረግ ይገባቸዋል የሚለው ብዙ በወንጌላውያን አብያተ ክርስቲያናት ዘንድ ተቀባይነት ያለው ይመስላል። ይሄ መጽሐፍ ቅዱሳዊ የሆነ መሰረት አለው። አማኞች የማህበረሰቡን መበላሸት የሚከላከሉ መጽሐፍ እንደሚለን የምድር ጨዎች ነን፣ ጨለማውን ደግሞ የሚያበሩ የዓለም ብርሃን ናችሁ ብሎናል ጌታ ኢየሱስ ክርስቶስ ማቴዎስ 5:13 ላይ። ስለዚህ እንደ ዓለም ብርሃን እንደ ዓለም ጨው የምድር ጨው ሆነን መመላለስ አለብን ማለት ነው። ለዚህ ክርስቲያን መሪዎች ያስፈልጉናል። በተለይ ታላላቅ የዲኖሚኔሽኑ መሪዎች አንድ ወንድም የተናገረውን ልንጥቀስላችሁ፣ ስሙን አልጠቅስም። ይሄ ወንድማችን እና በጣም በሚገርም ሁኔታ ሲናገር ነበረ። ምን ብሎ ይናገራል? ፖለቲካ ማለት አለ ራሱ በጥሬ ትርጉሙ አለ የሀገር አስተዳደርና አመራር ስልት ማለት ነው አለና፣ ነገር ግን በሀገራችን ያለው ግንዛቤ የተዛባ ነው ይላል። ፖለቲካ በጥሬ ትርጉሙ ይላል በጣም ጥሩ መልክ የሌለው ነው። ምክንያቱም ይላል በደርግ ዘመን ቀይ ሽብርን ተከትሎ ፖለቲከኛ ማለት እግዚአብሔር የለም የሚል ጨካኝ፣ ገዳይ፣ ተንኮለኛ ተብሎ ነው የሚታሰበው አለ እና በአንድ በኩል እውነት ነው ብዬ አስባለሁ። ምክንያቱም ይሄ አይነቱ ነገር ይታያል። በአገራችን ላይ የማይረሳ ጠባሳ፣ ህፃናት በየመንገድ በሚገደሉበት ሰዓት ላይ፣ ወጣቶች በሚረሽኑበት ሰዓት ላይ ፖለቲከኛ የሚባለው ነገር አስፈሪ የሆነ ገዳይ የሆነ ክፉ የሆነ ጨካኝ ያንስል ነው ስሎብን ይሄደው። በዛሬውም ዘመን ላይ ፖለቲካ ከምን ጋር ነው የተያዘው? ከዘረኝነት ጋር። ፖለቲካ ከምን ጋር ነው የተያዘው? ከተንኮል፣ ከሙስና፣ ከመመዝበር ጋር፣ ሀብት ከመሰብሰብ ጋር ነው የተያዘው። በእርግጥ የአይነቱ እኛም በየቤተ ክርስቲያናችንም አለ። ስለዚህ ከዚህ የተነሳ ነው አማኝ ክርስቲያን ሊሆን ወይንም ፖለቲከኛ ሊሆን አይገባም የሚለው ነገር የመጣው ከዛ ነው ይላል ይሄ ወንጌላዊ ወንድማችን ሲናገር። እና በስልጣን ላይ ያሉ ክርስቲያኖች በአሁኑ ሰዓት በተለይ አሁን በኢትዮጵያ ላይ ታይተው የማይታወቅ በጣም ብዙ የሆኑ ወንጌል አማኞች በመንግስት ከፍተኛ ስልጣን ቦታ ላይ እንዳሉ ይወራል፣ ወይም ደግሞ ይሆናል ብዬ አስባለሁ። እሱም ከጻፈው ይሄ ወንድም ከጻፈውም ተደስቼ ነው።
ነገር ግን በጣም የሚገርመው ይሄን ያህል ክርስቲያን እንደዚህ አይነት ትልቅ ቦታ ላይ ከተቀመጠ ለምንድን ነው ምድሪቱ እስካሁን ድረስ ታዲያ በጣም አሳሳቢ በተበላሸ ሁኔታ ውስጥ የምትገኘው? ለምንድን ነው ዘረፋ የበዛው? ሙስና የበዛው? ለምንድን ነው ነገሮች ያልተከለከሉት ብለን ልንጠይቅ ያስፈልጋል። ብሌም እያረኩ አይደለም፣ አብሬ ችግሩን በማየት ነው። ስለዚህ ትልቁ ጥያቄ እንግዲህ እነዚህ አይደለም በተለያየ ፖለቲካ ውስጥ የገቡ ክርስቲያኖች ሁሉ የክርስቶስ ደቀ መዛሙርት ናቸው ወይ ብሎ ይጠይቃል። ይሄ ወንድም ወይስ እና ደግሞ ሌላው ተመላላሽ የዘመኑ ክርስቲያኖች ናቸው ብሎ በኮቴሽን ያስቀምጣል። ስለዚህ ለጥሩ ፖለቲከኛ የሚያስፈልገን ጥሩ ክርስቲያን፣ ጥሩ የሚያምነውን የሚያውቅ ኖ ማለት የሚችል የስ ማለት የሚችል ኖ ይሄ ከእግዚአብሔር ቃል ጋር ይቃረናል፣ የስ ይሄ እግዚአብሔር ፈቃድ ነው ብሎ እንደው በሚዛናዊነት ጉቦ ማይቀበል። አንድ እህቴ አሁን ወደ ጌታ ሄዳለች ስትነግረኝ ተመድበን አባታችን ተመድቦ ትልቅ መብራት ኃይል ትልቅ ማኔጀር ነገር ትልቅ ፖዚሽን የነበረው ሰው ነው እና የሀገሩን ስም ጠራችልኝና ወደዛ ተላክ ሄድን አለች። እዛ ስንሄድ አለች መብራት ማስገባት ነው ወደ ከተማው አለች እና መብራት እየገባ እየተተከለ ፖሉ ይሄ ግንዱ እየተተከለ ሲመጣ ብዙ ሰዎች እየመጡ ማር የተለያየ አይነት ምግብ ስጦታ ለአባታችን ይሰጣሉ አለች። ማለት በራችን ላይ ያስቀምጣሉ። ለካ ያን የሚያደርጉት ለምንድን ነው? ግንዱ በእርሻቸው መሀል እንዳያልፍ አልፈለጉትም። ለራሳቸው መብራት የሚያመጣውን ግንድ በእኛ መሬት አያልፍም ብለው ጉቦ ይሰጡ ነበር አለች። አባታችን ሲመጣ አለች አባታቸው በጣም የተማሩ ሰው ናቸውና ገና ሲመጡ ብቻ ማሩን በርግጫ ይሉታል። በትልቅ ማሰሮ ነው ማሩን በርግጫ ይደፉታል አለች። እህሉንም ወደዛ ይገፍተው ውሰዱልኝ ከዚህ ይላል አለች። ጉቦን እንደ ኖርማል ባህል አድርጎ ነው ህዝቡ የተቀበለው ማለት ነው። ስለዚህ በስልጣን ላይ ያሉ ክርስቲያኖች ጥሩ ክርስቲያኖች መሆን አለባቸው። የተለወጡ ክርስቲያኖች አንድ ቀን በእግዚአብሔር ፊት ቆመው መልስ እንደሚሰጡ የህዝብ አደራ ግድ የሚላቸው ሊሆኑ ይገባል። ደቀ መዝሙር የሆኑ ሰዎች መሆን አለባቸው። ስለዚህ ዋናው ችግር ግን ወደ ፖለቲካ መግባታቸው ሳይሆን እንደዚህ ደቀ መዝሙር ያለኑ ሰዎች በገቡበት ቦታ ላይ ጨው ሆነው አለመገኘታቸው ነው ይላል። ጨው ሆነው አለመገኘታቸው ነው። ስለዚህ ክርስቲያን ሳይለወጥ ወደ ፖለቲካ እንዳይገባ መጠንቀቅ አለብን ብሎ ጽሑፉን ይደመድማል። በጣም እስማማለሁ። የተለወጡ ክርስቲያኖች ያስከብሩናል። ጨዋዎች ናቸው፣ ያስከብሩናል። በእውነት ቤተ ክርስቲያን እንደዚህ እውነት ክርስቲያን ማለት እንደዚህ ከሆነ እኔም ክርስቲያን ሆናለሁ ይላሉ ሰዎች። እስቲ ቤተ ክርስቲያን ውሰደኝም ይሉታል። አያችሁ፣ ጉቦኛ አይደለም፣ ውሸታም አይደለም፣ ቃላባይ አይደለም። የሚያምነውን የሚያውቅ ነው፣ የሚኖር ነው ክርስቶስን። ስለዚህ ሰዎችን በህይወቱ አትራክት ያደርጋል። ሌላ አንድ ወንድም ይጻፈዋል። ይህም ፕሮፌሽናል ሰው ይመስለኛል እና ፖለቲካ ይላል እንደ ማንኛውም መደበኛ ሙያ ተምረው ሰዎች አውቀውት የሚሰሩ ስራ ስለሆነ ክርስቲያኖች እንደ ማንኛውም ሙያ ሊሰሩ ይገባል ይላል። እንደ ማንኛውም ሙያ ሊሰሩ ይገባል ይላል። ስለዚህ ክርስቲያኖች በሙያው መሰማራት አለባቸው። በሙያው መሰማራት አለባቸው። ይቅርታ ኦንላይን ሲሆን ስልኮች በጣም ይደወላሉ፣ ለምን እንደሆነ አላውቅም። እና ክርስቲያኖች በሙያው መሰማራት ይችላሉ። እንደ ማንኛውም ሙያ ነው። ሰው ፖለቲካል ሳይንስ ተምሮ ሳይንስ ነው፣ ፖለቲካል ሳይንስ ነው፣ አስተዳደራዊ ሳይንስ ነው። እውቀት ይጠይቃል። ዝም ብሎ አለ አይደለም በቃ እንደው ሰው እንዲህ ብሎ ስላሸረገደ የሚገባበት ብቻ አይደለም ነው አይደለም። እኛ ባለንበት ሀገር ላይ ብዙዎቹ ፖለቲከኞች አትሊስት ፈርስት ዲግሪያቸው ሎ ወይም ሰከንድ ዲግሪያቸው ሎ ህግ የተማሩ ናቸው። ፖለቲካል ሳይንስ የተማሩ ናቸው። ህግ የተማሩ ናቸው። ህግ ኢንተርፕሬት ማድረግ ስለሆነ እዛ ገብተው ስለዚህ በጣም እውቀት የሚጠይቅ ስራ ነው ፖለቲከኝነት። ስለዚህ እንደ ማንኛውም መደበኛ ስራ ሰው የሚማረው ስለሆነ ተምሮ መግባት መስራት ይቻላል። ነገር ግን በሀገር ጉዳይ ላይ ደግሞ ያለን አመለካከት እንደ ክርስቲያኖች ሊስተካከል ይገባል። በአንድ ዘመን ላይ እንደዚህ አብያተ ክርስቲያናት ተሰብስበው የዓለም ጉባኤ ተሰብስበው ክርስቲያኖች የሎዛን ጉባኤ የሚባል አለ አቋም ወሰዱ። የክርስትና ትምህርት በዘረኝነትና በጭቆና ላይ ፍርድ የያዘ በመሆኑ
ክፋትንና ኢፍትሐዊነትን በየትኛውም ቦታ ማውገዝ አለብን የሚል የሎዛን ጉባኤ አስታውቋል። ይሄ የአብያተ ክርስቲያናት በዓለም ደረጃ ድረስ ሎዘን ኮቨነንት ተብሎ ይታወቃል። ይሄ ያጸደቁት የጋራ አቋም ነው ብሎ ይሄኛው ደግሞ ሰው ይጽፋል። ሌላ ይሄ ሰው ምን ብሎ ይጨምራል? እንደገና ቤተ ክርስቲያን ፖለቲካን ያፈራችበት ምክንያት ብሎ ከሚጠቅሳቸው ነገር አንዱ ወደ ፖለቲካ ጽንፍ እንዳትገባ ነው። ከዚህ በፊት ከመንግስት ጋር ተባብራ ለክፉ ስራ መጠቀሚያው ነበረች። ብዙ ግፍ ቤተ ክርስቲያን ሰርታለች። በነገራችን ላይ ኔሮ ከገደላቸው አማኞች በላይ፣ ዶሚተን ከገደላቸው አማኞች በላይ ቤተ ክርስቲያን ያቃጠለቻቸው ሄሬቲክ መናፍቅ ብላ ያቃጠለቻቸው ይበዛል በቤተ ክርስቲያን ታሪክ ውስጥ። ስለዚህ ቤተ ክርስቲያን አሁን ፖለቲካን የምትፈራው ለምንድን ነው? ስልጣን ከያዘች ወንጀለኛ ትሆናለች ወይንም ከወንጀል ተባባሪ ትሆናለች። ለዚህ ነው ቸርችና ስቴት የሚለያየው። መንግስትና ፖለቲካ ሁሌ ሰፐሬት መሆን አለባቸው ብለው አሜሪካኖችም ሌላ የሰለጠነው የምዕራቡ ዓለም የሚያስበው ለዛ ነው። ከመንግስት ጋር ተባብራ ለክፉ ስራ መጠቀሚያ ነበረች። የመጽሐፍ ቅዱስ ጥቅሶችን በትክክል ካለማወቅ የተነሳ ብዙ ወንጀሎች ተሰርተዋል። ሌላው ሰብአዊነትና ፖለቲካን መቀላቀል የሚል ይሄ ወንድማችን ይናገራል። በመጽሐፍ ቅዱስ ውስጥ የደጉ ሳምራዊ ታሪክ የፖለቲካ ሳይሆን ይላል የሰብአዊነት ክፍል ነው ይላል። ምን ማለት ነው? ሁማኒታሪያኒዝም። ደጉ ሳምራዊ ፖለቲካ ይሻላል። ሳምራዊነትና እስራኤላውያን አይስማሙም። ደጉ ሳምራዊ ግን ምንድን ነው ያደረገው? ወድቆ በተገኘበት ቦታ ላይ ያን የተደበደበውን ሰው ቅባት አድርጎ ምን ብሎ አክሞ መተኛ አድርጎለት መልካም አደረገለት ወገኖች ሆይ። ስለዚህ ይሄ ሰብአዊነትና ፖለቲካ የሚቀላቀል ጉዳይ አይደለም። ድሆችን እናበላለን ብንስማማም ከመንግስት ባንስማማም፣ የተለያዩ ውሃዎችን ጉድጓድ እናወጣለን ብንስማማም ባንስማማም፣ ሐኪሞችን ይዘን እንሄዳለን፣ ሐኪሞች እንዲረዱን እናደርጋለን ብንስማማም በፖለቲካው ባንስማማም ወገኖች። ስለዚህ ሰብአዊነት ሌላ ነው፣ ፖለቲካ ሌላ ነው። ልንቀላቀለው አይገባም። ስለዚህ ዛሬ ክርስቲያኖች ሰብአዊ ድጋፍ የሚያስፈልጋቸውን ጉዳዮች ጭምር ምን እያሏቸው ነው? ፖለቲካ ነው። አይደለም። እርዳታ የሚያስፈልገው ድሃ አደግ ህፃናቶችን ሰብስበን በቤተ ክርስቲያናችን እንረዳለን፣ ህፃናትን እናሳድጋለን። ይሄ የፖለቲካ ጉዳይ አይደለም። በድሮም እናደርገዋለን፣ አሁንም እናደርገዋለን፣ ወደፊትም ሌላ መንግስት ይምጣ እናደርገዋለን። ይሄ መጽሐፍ ቅዱስ የሚያዘን ነገር ነው። ሰብአዊ ድጋፍ ማድረግ ፖለቲካ አይደለም ወገኖች። ስለዚህ አንደባልቀው፣ ያለ እውቀት አንደባልቀው። የክርስቲያን ድርሻ ከመጸለይ ባለፈ በማህበራዊ ተሳትፎ ሊተጋ ይገባዋል። ጎዳና ተዳዳሪዎችን መርዳት፣ አዛውንቶችን መጦር፣ አያችሁ የሚረዳቸው ሰዎች የሌለትን የወደቁትን ማንሳት፣ የተራቡትን ማብላት፣ የተራቆቱትን የታረዙትን ማልበስ የቤተ ክርስቲያን የጻድቃን የቅዱሳን ስራ ነው። ለዛ ፖለቲከኞች አላደረጉም ብለን መጮህም አይገባን። እኛ ልናደርገው ምንችል ከሆነ እኛው ማድረግ እንችላለን። ስለዚህ በመጽሐፍ ቅዱስ ውስጥ እንግዲህ የደጉ ሳምራዊ ታሪክ የምን አይደለም ብያቸዋለሁ። የፖለቲካ ኢሹ አይደለም። ኢዝ የሂውማኒቴሪያን የሆነ ኢሹ ነው ወገኖች ሆይ። ሌላ አንድ አባት ደግሞ በጣም ደስ የሚል ነገር ተናገረ። እሱ ከዛ ጽሑፍ አሁንም እናገራል። ይህ አባት ምን ብሎ ተናገረ? ጌታ ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ ብሎ ተናግሮናል። ለዚህ ዓለም ጣዕምና ብርሃን ያጣች መሆኑን ሊነግረን ነው ይላል እና ለዓለም እናስፈልጋታለን። አንቺ ታስፈልጊያለሽ፣ አንተ ታስፈልጋለህ። ዓለምን ማጣፈጥ ትችላለህ። ለዓለም ብርሃን መሆን ትችላለህ። ይህንን ነው ኢየሱስ ያስተማረው። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ የሚለን። ጨው ውጭ ሆኖ አይደለም ወጥን የሚያጣፍጠው። ልድገመው። ይህ አባት ከሚገልጽበት አንዱ አባባል ይሄ ነው። አንዱ ጨው ወጥ ውስጥ ገብቶ ነው ወጥን የሚያጣፍጠው እንጂ ከውጭ ሆኖ ድጋፍ በመስጠት ጨው ምንድን ነው ወጥ አይጣፍጥም ብሎ ሰላማዊ ሰልፍ ስለወጣ አይደለም፣ ገብቶ ማጣፈጥ። ጨው ለውጥ የሚያመጣው ዳር ቆሞ ሳይሆን ወጥ ውስጥ ሲገባ ነው ይላል ይህ አባት ሲናገር። ክርስቲያኖች ዳር ቆመው
ለመታዘብ አፋፍ ላይ ሆነው አቃቂር ለማውጣት አልተጠሩም የሚል አባባል አለው። እግዚአብሔር ስም የተባረከ ይሁን። ለተቀማጭ ሰማይ ቅርቡ ነው ይላል የሀገራችን ሰው ሲተርት። ገብቶ መስራት፣ ገብቶ ነገርን ለመለወጥ መሞከር፣ መሳተፍ። ክርስቲያን ይሄ የምናገረው ለፖለቲከኞቹ አይደለም፣ ለክርስቲያን ፖለቲከኞችን ከሰሙኝ ለክርስቲያን ፖለቲከኞች ነው የምናገረው። እኛ ክርስቲያኖች እያልኩ ነው የምናገረው። እኛ አማኞች በወቅስም እኛው ሰፈር ያለውን የእኛኑ ካምፕ ነው ወገኖች ሆይ። ስለዚህ ጨው ከሆንን ዳር ቆመን በመጮህ አይደለም፣ ገብቶ ነው። ይሄ አባት ከሚናገርበት ሌላው አገላለጽ አማርኛው ይጣፍጠኛል። የዚህ ሰው እኛ እንደ እሳት አደጋ ሰራተኞች ነን ይላል እና ቆመን ይሄ የጎዳና ተቺዎችና አስተያየት ሰጪዎች ብቻ ሳንሆን የክርስቲያኖች ጥሪ እንደ እሳት አደጋ ሰራተኛ ነው። እሳቱ ሲነድ ቆሞ መተቸቱ ምንም እውቀትም አይጠይቅም። አይገርምም? እሳቱን አያጠፉትም እያሉ መተቸት ቀላል፣ እውቀትም አይጠይቅም። ዩቲዩብ ከፍቶ ዝም ብሎ መጮ በጣም ቀላል። ገብቶ የተራቡ ህጻናቶችን ማብላት፣ ድሆችን ማገዝ፣ በየሆስፒታሉ እርዳታ ጠይቆ እቃዎች ማድረስ። ይህ ነው። ብዙ የሚሰራ ነገር አለ፣ የሚያወራ ብዙ አለ። አንድ ዲስ ዊኬንድ ፓስተር ተከስተ አንድ ነገር ሲናገር ሰማሁት። አንድ ሰባኪ ምን አለ፣ ወጣቶች እየመጡ አስተያየት ይሰጡታል፣ በጣም አስተያየት ይሰጡታልና ምን አላቸው፣ በጣም ብዙ አስተያየት ሀሳብ አለኝ እኔም አላቸዋል። ሀሳብ ነው የሚሰጡታል። እኔም ሀሳብ አለኛል፣ ብዙ ሀሳብ አለኛል፣ የሚያስፈልገኝ ገንዘብ ነው አለኛል። እና የሚያስቅ አባባል። አንዳንድ ሰዎች ቸሮች ናቸው፣ አስተያየት መስጠት ላይ ቸሮች ነን፣ እንዲህ ቢደረግ እንዲህ ቢሆን የሚል በጣም ቸሮች ነን፣ ግን መስጠቱን አንችልበትም። እሳት ሲቀጣጠል እያዩ መተቸት በጣም ቀላል ነው። ነገር ግን ሮጦ ገብቶ እሳት ውስጥ ውሃ መርጨት፣ መድኃኒት መርጨት፣ የእሳቱን ትኩሳት ዋናውን ፈልጎ በቃ ስኩሽ ማድረግ ማጥፋት፣ ይሄ ከሰውየው እንደሚሉት እኛ አባል ከታዛቢነት ወደ እሳት አደጋ ሰራተኝነት ልንሸጋገር ይገባል ይላሉ። አይ ላይክ ኢት። በጣም ቆንጆ ኤክስፕሬሽን ነው። ስለዚህ ከርቀት ወደ ቅርበት፣ ከፍዘት ወደ ትኩረት በሚል ሲጨርሱት አስታውሳለሁ። ስለዚህ ክርስቲያን በማህበረሰቡ ላይ ያለው ተጽዕኖ ወይም ኢምፓክት፣ እኛ ዝም ብለን ሰዎች አይደለም፣ ተጽዕኖ ልንፈጥር እንችላለን። ለውጥ የማናመጣ ከሆነ መጽሐፍ ምን ይላል? ጨው የማይጣፍጥ ከሆነ፣ ህብረተሰቡን የማናጣፍጠው ከሆነ፣ ተስፋ ለሌለው ተስፋ የማንሰጥ ከሆነ ወገኖች፣ የማይጣፍጥ ከሆነ ጨው ድንጋይ ነው ተብሎ ይጣላል፣ ከመረገጥ በቀር ምንም ተስፋ የለውም ነው የሚለው መጽሐፍ ቅዱስ። ጌታችን ኢየሱስ ነው ያለው። ስለዚህ ኃላፊነት አለብን እንደ ህብረተሰብ፣ በተለይ ለወጣቶች። ይህም በደንብ እንድሰሙ ይፈልጋሉ። ሌላው አንድ ምሁር ደግሞ በዚህ በፖለቲካ ኤሪያ ላይ ከኛው ማህበረሰብ መካከል ሲናገር የቤተ ክርስቲያን ታሪክ ብዙ የሚታወቀው ይላል ድሆችን በማብላት የታመሙትን በማስታመም ወላጅ አልባ ህፃናታችን በመደገፍ እንደዚህ ነው ይላል። ነገሩ ግን በዘላቂነት መፍታት የሚቻለው ችግሮችን ይላል ፖሊሲ ሜከርስም ውስጥ መሆን አለብን ይላል። በቤተ ክርስቲያን የፖሊሲ ተጽዕኖ ማምጣት አለባት። አላደም ትክክለኛ ፖሊሲዎች እንድንደው ምሁራን ያስፈልጉናል። ምሁር ክርስቲያኖች ያስፈልጉናል። ምሁር ክርስቲያኖች ያስፈልጉናል። ተሳሳተ ለማለት ወገኖች አንዳንድ ጊዜ አስተማሪ ሲምፕል ምሳሌ ልስጣቸው። ሲምፕል የ10ኛ የ9ኛ ክፍል ማቴማቲክስ አስተማሪ እየጻፈ ቾክ እየጻፈ እያለ ምናልባት ኳድራቲክ ኢኩዌሽን እየጻፈ ይሆናል። በቃ ኤክስ ስኩዌር ፕላስ 2x ምናምን እያለ እየጻፈ እያለ ኦል ኦፍ ሰደን ምንም መልሱን የማያውቅ ተማሪ ከኋላ ተሳስተዋል ቲቸር ቢለው አልገባውም፣ ጥያቄውንም በደንብ አላየውም። ተሳስተዋል ለማለት መጀመሪያ እውቀት ይጠይቃል። ከአስተማሪው የተሻለ እውቀት ያስፈልጋል። ስለዚህ የተሻለ እውቀት ያላቸው ተሳስተሃል ለማለት የፖለቲካ እውቀት ያላቸው ለዚህ ነው ገና ስጀምር ያልኳቸው የፖለቲካ ሰው አይደለሁም፣ ፖለቲካል ሳይንስ አልተማርኩም፣
ነገር ግን አንዳንድ የሚገቡኝ ነገሮችን እሱን ላካፍላችሁ ብዬ ነው። በቂ እውቀት ያላቸው ሰዎች እነሱ ይናገሩ፣ ነገርን ዳይሴክት አድርገው ይናገራሉ። በአይነቱ ለይተው ይናገራሉ። እኔ ምናልባት ጥቅስ መናገር ይችል ይሆናል የተማርኩት መጽሐፉን ስለሆነ፣ ነገር ግን በብልቱ አድርገው መናገር የሚችሉ የፖለቲካ እውቀት ያላቸው ሰዎች ናቸውና በሁሉ ላይ አስተያየት አይሰጥም፣ በሁሉ ላይ ኦፒኒየን አይሰጥም። አለማወቅ ደግሞ ማንም እንዲያሽከረክረን ያደርጋል። ማንም የመሰለውን አንድ ነገር ይነግራቸውና ልክ ነው እኮ እንድትሉ ያደርጋቸዋል። ግን ልክ አይደለም። እሱ ደግሞ በሚፈልገው መንገድ ነው የሚዘውራችሁ ማለት ነው። አያችሁ። ስለዚህ እውቀት ሳይኖር ተሳሳትክ ልንለው አንችልም። የሚሰራን ሰው ስህተት ነው የማለት ድፍረትና ክህሎት ያለን ልንሆን ይገባል። አዋቂዎች ያስፈልጉናል ማለት ነው። የማናቀውን ኦፒኒየን እንዳንሰጥ ማለት ነው። ስለዚህ በዚህ ላይ ደግሞ መሪዎች በጣም ትልቅ ቦታ አላቸው። በካውንስል ይሁን በኢቫንጀሊካል ሰርክል ይሁን በሌላም ሰርክል መሪዎች በዚህ ላይ በጣም ድምፃቸው የከበደ ነው። ብዙ ሚሊዮን ሕዝብ ስለሚወክሉ ማለት ነው እንጂ መስሎ መኖር አይደለም ወገኖች ሆይ፣ መስሎ መኖር አይደለም። ሌላው በፖለቲካ ውስጥ ለሚሳተፉ አማኞች ቤተክርስቲያን ያለባት ኃላፊነት ምንድን ነው? መንፈሳዊ ተጠያቂነት ነው፣ ወይም አካውንታቢሊቲ ማድረግ። ምን ማለት ነው? እንዳልኳችሁ በራሴ ምሳሌ ልስጣችሁ። ለምሳሌ እኔ ጠቅላይ ፍርድ ቤት ዳኛ ብሆን ብያችኋለሁ። ዳኛ ብሆን ወደ ቤተክርስቲያን ስመጣ ዳኛ አይደለሁም፣ የቤተክርስቲያን አባል ነኝ። እንደ ማንኛውም የቤተክርስቲያን አባል ፕሮግራም እካፈላለሁ። እንደ ማንኛውም ቤተክርስቲያን ፕሮግራም ይጸለይልኛል። ድካም ካለብኝ ደክም ያለው ጸልዩልኝ ይላለሁ። ፈተና ካለብኝ ጸልዩልኝ። መሪዎች ያስፈልጉኛል። አካውንታቢሊቲ ያስፈልገኛል። ቤተ ክርስቲያን በስልጣን ላይ ያሉ አማኞች እንደነ ዳንኤል እንደነ ዮሴፍ በቅድስና እንዲመላለሱ ልክ እንደነሱ አማኞችም በዛ አይነት ስልጣን የሚመላለሱ እንዲጸለይላቸው ያስፈልጋል። ቅድስና አለዛ ያገልጋይ ከዛ በጉቦ ቢያዝ ክርስቲያን ተብሎ እንዴት ያዋርዳል? ለቤተ ክርስቲያን እፍረት ይሆናል። ሰዎችን የሚያንገላታ ወገኖች ሆይ ብዙ በስልጣን ላይ ያሉ መንግስት አምኗቸው ቢሮ የሰጣቸው ህዝብን የሚያንገላቱ ጉበኛ ክርስቲያኖች፣ አጭበርባሪ ክርስቲያኖች ካሉ አንድ ቀን በእግዚአብሔር ፊት ተጠያቂነት እንዳለባቸው ቤተ ክርስቲያን ቦልድሊ ልታስተምር ያስፈልጋል፣ ልትናገራቸው ያስፈልጋል። ክርስቲያን አንተ በዛ ባለስልጣን፣ እዚህ ደግሞ እኛ ባለስልጣን ነን፣ እግዚአብሔር ያስቀመጠን ሰዎች ነንና ተጠያቂነት አለብህ። ጆ ባይደን አንድ ጊዜ አበላሹ የሆነ ነገር፣ እነዚህ ሰዶማውያንን እየደገፉ አስቸገሩ። ከዛ የካቶሊክ ቤተክርስቲያን ማስጠንቀቂያ ሰጠቻቸው። ኤክስ ኮሚኒኬት እናደርግሃለን አሏቸው። ከቤተ ክርስቲያናችን እናግድሃለን፣ መጥተህ ቅዱስ ቁርባን አትወስድም እኛ ቤተ ክርስቲያን ብለው አስፈራሯቸው። ወገኖች ሆይ ቤተ ክርስቲያን ኦቶሪቲ ያላት፣ ቤተ ክርስቲያን በሰው ነፍስ ላይ ኦቶሪቲ ያላት እግዚአብሔር የሰጣት ማለት ነው። ስለዚህ ከስህተት እንዲታረሙ የፖለቲካ መሪዎችን፣ የህዝብ አስተዳዳሪዎችን ቤተ ክርስቲያን በመንፈሳዊ ህይወታቸው እንዲበረቱ ክትትል ልታደርግላቸው ይገባል። እረኝነት ልታደርግላቸው ይገባል። እንደውም የተደራጀ የጸሎት አገልግሎት አድርጋ ምናልባት ባሉበት ሚኒስቴር መስሪያ ቤት ይሆን በተለያየ ቦታዎች ላይ እነሱን ኢንካሬጅ የሚያደርግ የሚጸልይላቸው ግሩፕ ያስፈልጋቸዋል። ስለዚህ ፖለቲከኞችንም በጸሎት መደገፍ ያስፈልጋል ማለት ነው። ቤተ ክርስቲያን አንዱ ያላት ሚና በፖለቲከኞች ህይወት ላይ መጽሐፍ ቅዱሳዊና ጥበባዊ ምክር መስጠት ትመክራቸዋለች። መሪዎች በፖለቲካው ማዕበሉ ሳይጠፉ ያለ አይደለም አደገኛ ቦታ ነው ብያቸዋለሁ። ጎርፍ ውስጥ እንደመራመድ ማለት ነው። ተጠልፎ መግባት አለ። የማይሆን ቦታዎች ውስጥ የመያዝ ነገር አለ። ለምን? አለቆችና ስልጣናት የሚባሉት መናፍስቶች ኃይለኛ ውጊያቸው ከላይ ያለውን ነው። ራስ የሆኑትን ይዋጓቸዋል። ለዚህ መሪዎች በፖለቲካ ማዕበሉ ሳይጠፉ በእግዚአብሔር እውነት ላይ የተመሰረተ ምን ያስፈልጋቸዋል? የጥበብ ምክር ያስፈልጋቸዋል። ከቤተ ክርስቲያን መሪዎች ሊመከሩ ያስፈልጋቸዋል። መበረታታት ያስፈልጋቸዋል ወገኖች ሆይ እና ሊጠነቀቁ የሚገባቸውን ነገር ልትመክራቸው ያስፈልጋል። ስለዚህ ምን ማለት ነው? ቤተ ክርስቲያን የአንድ የተወሰነ የፖለቲካ ፓርቲ ወይም ርዕዮተ ዓለም ደጋፊ ሳትሆን ወይንም ቅርንጫፍ ሳትሆን ራሷን የቻለች ኤንቲቲ ናት። የእግዚአብሔር አፍ ናት። እግዚአብሔርን ሐሳብ ትናገራለች እና የህሊና ዳኛ ናት።
የቤተ ክርስቲያን ብቸኛ ታማኝነትና ታዛዥነት ለጌታ ለኢየሱስ ክርስቶስ ብቻ ነው። ፕሬዚዳንት ትራምፕ አንድ ጊዜ እንደዚህ ያደረጉ፣ ዲትሮይት በሚባል አገር ውስጥ ከተማ ውስጥ አንድ ጥቁር አሜሪካኖች ቸርች ነበርና ፓስተሯ ሴት ናት እና በጣም ብዙ ህዝብ ስላለ ፕሬዚዳንቱ እዛ ሊናገሩ ሄዱ። ምረጡኝ ብለው ቅስቀሳ ሊያደርጉ እዛ ቤተ ክርስቲያን ሄዱ እና ሲዘመር አብሮ ቆሙ፣ ዘመሩ እና መጨረሻ ላይ ድል ተሰጣቸውና የመናገር ለምርጫ ሊወዳደሩ ስለሆነ ወደ መድረክ ወጡ እና ካሉ ከነሱ ከአጃቢዎቻቸው ጋር ሆነው መድረክ ላይ ወጥተው መናገር ጀመሩና ሳያስቡት ስለ ጆ ባይደን መናገር ጀመሩ። ስለ የእሳቸው ተፎካካሪያቸው። የዛን ጊዜ ዘለለችና ፓስተሯ ቆመችና ማይክሮፎኑን ከለከለቻቸው። ፕሬዚደንቱን ፓስተሯ ከለከለቻቸው። ምክንያቱስ ምንድን ነው? መድረኩ የእግዚአብሔር ነው። መድረኩ የእግዚአብሔር ነው፣ የፖለቲካ መድረክ አይደለም። ታማኝነታችንና ታዛዥነታችን ለኢየሱስ ክርስቶስ ነው። እኛ ፓስተሮች ነን፣ መንጋውን የምንጠብቅ ነን። ነገር ግን መድረኩ ደግሞ የእግዚአብሔር ነው። ባላደራዎች ነን። እግዚአብሔር ይጠይቀናል። ስለዚህ መድረኩ የማንም አይደለም፣ መድረኩ የእግዚአብሔር ነው። በመድረኩ ላይ ባለስልጣን እግዚአብሔር ነው። ፕሬዚደንቱ መጥተው እንኳን ተከልክለዋል እያልኳችሁ ነው። ስለዚህ ቤተ ክርስቲያን በጣም ጥንቃቄ ያስፈልጋታል። በጣም ከፓርቲ ፖለቲከኛ ገለልተኛ በመሆን ሁል ጊዜ የእውነትና የጽድቅ ድምፅ ሆና ልትቀጥል ይገባል። ይሄ እግዚአብሔር እውነት ነው። ስለዚህ በየትም ቦታ ላይ ፖለቲከኛ ለነገሩ የቤተ ክርስቲያን መሪ ከመሆን ይልቅ በጣም ፍሬያማ የሚሆነው የፖለቲካው ዓለም መሪ ቢሆን ነው። የቤተ ክርስቲያን መሪዎች መንፈሳዊ የሆኑ በመንፈሳዊ ዓለም ላይ ስራ የሚሰሩ ሰዎች ናቸው። ሁለቱ አንዳንድ ጊዜ አብሮ የማይሄድ ነገርም ስላላቸው ለሁለቱ ለመሆን በጣም ያስቸግራል። ግን በትምህርትም የሚገባበት ስለሆነ ሰዎች ተምረው እኮ መሆን ይችላሉ ፖለቲከኛ። በኋላ እመጣበታለሁ ጥያቄ ስላየሁ ነው። እና በፖለቲካ ውስጥ ለሚሳተፍ አማኝ የቤተ ክርስቲያን ሚና ምንድን ነው አልኳችሁ። አሁን ሰመራይዝ ላድርግላችሁ እስካሁን የተናገርኩትን አይሆንላችሁ። አንደኛ በፖለቲካ ውስጥ ለሚሳተፍ አማኝ የቤተ ክርስቲያን ሚና ወይንም ኃላፊነት በጸሎት መደገፍ፣ አካውንተብል እንዲሆን ማድረግ ለህይወቱ። እንዴት ነው የጸሎት ህይወት? እንዴት ነው ትዳርህ? እንዴት ነው ቸርች ጠፋህ? በጣም ቢዚ ሆንክ መሰለን፣ እንጸልይልህ ወይ ምንም እንጸልይልህ ነገር አለ ተብሎ እንደ ማንኛውም ምእመን ሊጠይቅ ይገባል። ሌላው መጽሐፍ ቅዱሳዊና የጥበብ ምክርን መስጠት ትችላለች። የእግዚአብሔር መንፈስ ስላላት ቤተ ክርስቲያን በእግዚአብሔር መንፈስ ሆና መምከር ትችላለች። አራተኛው ከፓርቲ ፖለቲካ በጥብቅ መለየት አለባት። የማንም ወገን ሳትሆን ልትደግፈው የሚገባ የእግዚአብሔርን እውነት ብቻ ነው። ሰዎች በቤተ ክርስቲያን ውስጥ የዛ ፓርቲ የዚህ ፓርቲ አባል ሊሆኑ ይችላሉ። ዳትስ ፐርሰናል፣ የግል ጉዳያቸው ነው። ከስህተት አንድ ነገር ልንገራችሁ። የዛሬ ስንት ዓመት በዚህ በአገራችን ውስጥ ሁለት ፓርቲዎች አሉ። ኮንሰርቬቲቭ እና ሊበራል ፓርቲ የሚባሉ አሉ። ሊበራሎች ለኢሚግራንቶች በጣም ጥሩዎች ናቸው። ለውጭ ዜጎች እንደኛ ላለ ነው ከአፍሪካ ለሚመጡ ስደተኞችን ማስገባት ሊበራሎቹ ጥሩዎች ናቸው። ኮንሰርቬቲቮቹ ትንሽ ወገኛ አጥባቂዎች ስለሆኑ ግን ሞር ወደ ክርስቲያንም ደግሞ ያደላሉ እና አቦርሽንን ይቃወማሉ፣ ሰዶማዊነትን ይቃወማሉ። እንደዚህ እንደዛ ይባላል። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ ወደ ቤተ ክርስቲያን ምርጫ በደረሰበት ሰዓት ላይ የመጣ አንድ ሰው ነበረ እና ያ ሰው ፖለቲካ ሰው አይደለም፣ ግን አባል ሆኖ የሚመላለስ ሰው ነው፣ ግን የተማረ ሰው ነው። ሌላ ሰው ደግሞ መጣና ፓስተር አለኝ፣ ይሄ ፓርቲ ከተመረጠ አጌንስት እግዚአብሔር ቃል ስለሆነ ለህዝቡ ነገር ሄደው እንዲመርጡ፣ ሊብራልን እንዳይመርጡ፣ ኮንሰርቬቲቭን እንዲመርጡ የሚል ነገር አንድ ወንድም መከረኝ እና ብድግ ብዬ በደንብ አናላይዝም አላረኩትም። ብድግ ብዬ እሱ ያለኝን መሪነት ላይ የነበረ ሰው ስለነበረ ተናገርኩ። የሚቀጥለው ሳምንት ላይ ያ ወንድም ወደ ቤተ ክርስቲያን አልተመለሰም። ምክንያቱም የቤተ ክርስቲያን መድረክ ይህንን ፓርቲ ደግፉ፣ ያንን ፓርቲ ተቃወሙ ፐርሰናል ነው። ምን መረጥክ ተብሎ እንኳን አይጠየቅም። ሰው የራሱ መብት ነው ያለው። ዳትስ ፐርሰናል፣ ዳትስ በጣም ኮንፊደንሻል ነው። ሲመረጥ እንኳን ሰው ደብቆ ነው የሚመርጠው
ስለዚህ በቤተ ክርስቲያን ውስጥ ልዩነት እንዳይመጣ በጣም ጥንቃቄ ያስፈልጋል። ምዕመናን አንዱ ደጋፊ አንዱ ተቃዋሚ ሊሆኑ ይችላሉ። ነገር ግን ማንም የማንን መነጋገር ማንን የማደጋፊ ነው ተብሎ መጠየቅም የለበትም። ታስ ካልተጠያየቅን ሰላም ነው የሚሆነው። ኢትስ ፐርሰናል የግል ጉዳይ ነው። የፈለገውን ይምረጥ። ግን ምንድነው ልናስተምር የሚገባን ነገር ምንድነው? በቤተ ክርስቲያን ውስጥ ልዩነቶች ሊመጡ ይችላሉ ነው። ስለዚህ ክርስቲያን በፖለቲካ ሂደቶች ውስጥ በጥበብና በጸሎት መሳተፍ ይችላል። እንዲያውም ማህበረሰቡ እንዳይበላሽ የበኩሉን ድርሻ ማወጣት ይችላል። ጉቦ ባለመቀበል አይደለም፣ ጥሩ አስተማሪ በመሆን ሰዓት አክብሮ የሚሄድ ተማሪዎችን ሪስፔክት አድርጎ በጉቦ ማርክ የማይጨምር ወይንም ደግሞ ሌላ ነውር የማያደርግ በተማሪዎች ላይ የተለያየ አይነት አይደለም። ይሄም እንዲህ ለማድረግ የሚያሳዝነው ግን ብዙ ክርስቲያኖች በፖለቲካ ፓርቲ ውስጥ ይገቡና የበለጠ ጉቦኛ፣ የበለጠ አጭበርባሪ፣ የበለጠ ውሸታም ሆነው ሲመላለሱ ትመለከታላችሁ። ግፈኞች ሌሎችን የሚገፉ ሲሆኑ አንድ ወንድሜ ሪሰንትሊ የሆነ ቦታ ተወሰደብኛል። ነን ፕሮፊት ወይ አትራፊ ያልሆነ ድርጅት ህፃናት ሰብስቦ የሚያሳድግ ነው እና ቦታው ይፈለጋል ተባልኩኛል እና ያንን ለማድረግ አንተ ጋር እንዲቀር ከፈለግ 12 ሚሊዮን ብር ክፈል ተባልኩኛል። እሱ ምክንያቱን ያውቀዋል። ግን ያንን የምከፍልበትን ነገር እያሰብኩኛል የተወሰነ የስም ሊስት ደረሰኛል። ለነዚህ ሰዎች ከከፈልክ ይሄ ይነሳልሃል አይነት በቴክስት ደረሰኝ። የሰዎቹ አካውንት ነበር፣ ስማቸው እና ብዙዎቹ እዛ ላይ ያዩዋቸው ደግሞ ክርስቲያኖች ናቸዋል። ዳያስፖራ ነው የኔ ብጤና ምን ልላችሁ መሰላችሁ? ክርስቲያኑ ብሶበት ነውረኛ እየሆነ ነው። በጣም አዝናለሁ ይህን ስናገር። በጣም ጽድቅን ልናሳይ ሲገባን፣ ብርሃን ልንሆን ሲገባ በጉቦኝነት በሙስና መንግስትን ያደከመን እየሆንን መተናል። ምህረት እግዚአብሔር በእኛ ላይ ያድርግልን ወገኖች ሆይ። ስለዚህ ክርስቲያን ዋና ማንነታችን ወገኖች ፖለቲካ አይደለም። የኛ ዋና ማንነታችን ክርስቲያንነታችን ነው። ማንነታችን ክርስቶስን መከተል ነው። የእግዚአብሔር መንግስት መፈለግ ነው ዋናው ማንነታችን። ሌላው መንግስት ሁሉ ምድራዊ ነው ወገኖች ሆይ። ስለዚህ ዳንኤልን አርአያነት ተመልከቱ። ነቢዩ ዳንኤል በዓለማዊ ባቢሎን መንግስት ውስጥ በጣም የተሳካለት የፖለቲካ ስልጣን ያለው ሰው ወገኖች ሆይ፣ ለእግዚአብሔር ያለው ታማኝነት የጸሎት ህይወቱ ግን ለአፍታ እንኳን ያልቀነሰ ነበረ። ዳንኤል 6:10 ሄዳችሁ ተመልከቱ። ስለዚህ እሱ በስልጣን ሳለ ያገለገለው ምድራዊ ንጉሥን ሳይሆን የአይሁዶች አምላክ እግዚአብሔርን፣ የእስራኤል አምላክ እግዚአብሔርን፣ እንደውም የዳንኤልን አምላክ ማመልክ ቢኖር ቤቱ የጉድፍ መጣያ ይሆን እስኪባል ድረስ ኢንቴግሪቲ ያለው ሰው። ኢንቴግሪቲ የሚለው ቃል ኢንቲጀር ከሚል ቃል የመጣ ነው። ኢንቲጀር ኢዝ ዋን ማለት ነው። አንድ አይነት ህይወት ያለው በአደባባይም በጓዳም አንድ አይነት ህይወት ያለው ዳንኤል የጸሎት ሰው ነበረ። የፖለቲካም ሰው ነበረ። በቅንነት የሰራ ሰው ነው። የህዝብ አገልጋይ ነው። አይሰርቅም፣ አያጭበረብርም፣ ጽድቅን ያደርጋል፣ እውነተኛውን ነገር ያደርጋል፣ ኮምፕሮማይዝ አያደርግም። ኖ የሚባልበት ሰዓት ላይ ኖ ስግደት ለኔ ሲል ንጉሱ ኖ ስግደት ለእግዚአብሔር ብቻ ነው ብሎ ዋጋ የከፈለ ሰው ነው ወገኖች። ስለዚህ ያ ነው አርአያ ሊሆኑ የሚገቡን ማለት ነው። ስለዚህ የክርስቲያን የፖለቲካ ተሳትፎዎች በጣም ወሳኞች ናቸው። ቅድም እንዳልኳቸው ለመሪዎችና ለሀገር ሰላም እንጸልያለን። እናንተ ጴንጤዎች በቃ ለሀገር አታስቡ። ኖ ኖ ኖ ኖ፣ ትልቁ ተሳትፏችን ጸሎት ነው። ለመሪዎች እንጸልያለን፣ ለሀገር ሰላም እንጸልያለን፣ ህዝብን ለሚያስተዳድሩ ለምክር ቤት ሰዎች እንጸልያለን፣ ለዳኞቻችን እንጸልያለን፣ ለወንዶች ለሴቶች መሪዎች እንጸልያለን፣ ፍትህ እንዲኖር እንጸልያለን፣ እንደ በጎ ዜጋ በታማኝነት አገልጋዮች እንድንሆን እንጸልያለን። ወገኖች ሆይ ሙስናን እንጸየፋለን፣ ክፋትን እንጸየፋለን፣ እውነትን እንናገራለን። ለማስመሰል ብለን አንኖርም። ክብር ለእግዚአብሔር ይሁን ወገኖች ሆይ። ስለዚህ ከፓርቲና ከምድራዊ ጥቅም በላይ ኢየሱስን እናስቀድማለን። የእኛ መለያችን ይሄ ነው። ሃሌሉያ። ከምንም ጥቅም በላይ ኢየሱስ ይበልጥብናል። በምንም ከምናገኘው ጥቅም በላይ ኢየሱስ ይበልጥብናል። ስለዚያ ዋጋ እንከፍላለን ወገኖች ሆይ።
ስለዚህ ቤተ ክርስቲያን አንዳንድ አነሰሰሪ የሆኑ ዝምታዎችን ታዩባታላችሁ። ዛሬ በዓለማችን ላይ ግፎችና በጣም ብዙ ሰብአዊ ቀውሶች በርክተዋል። ዘመኑ እያለቀ ሲመጣ በጣም ብዙ ሰብአዊ ማህበራዊ ቀውሶች እየተበራከቱ ነው ያሉት። ቤተ ክርስቲያን ከመጸለይ በላይ በብዙ ነገር ፍርሃት ይዟታል። ለዚህ በጣም ብዙ አሳዛኝ የሆኑ ነገሮችን ትመለከታላችሁ። ዛሬ የሁላችንም ዛሬ ሰሞኑ ሲፈራ የነበረው የደቡብ አፍሪካ ስደተኞች ሲጠቁ ትመለከታላችሁ። የት ሄዱ? ዴዝሞንድ ቱቱ የነበሩበት ሀገር እኮ ነው። የአፓርታይድ ዘረኝነት ተቃውሞ ዴዝሞንድ ቱቱ፣ ቄስ ዴዝሞንድ ቱቱ ኢትዮጵያ ድረስ የመጡ አባት ናቸው። አስታውሳቸዋለሁ ወገኖች ሆይ። የት ነው የሄዱት እነዛ ሰዎች? ቮይስ የነበሩ ጀስቲስን ሲናገሩ የነበሩ በስንት ጊዜ እስር ቤት ውስጥ ገብተው የወጡ ናቸው። ፖለቲከኛ ስንል ያለ አይደለም ለራሳችን ፖለቲካ አጀንዳ ሳይሆን ለእግዚአብሔር ቃል መቆም። ቤተ ክርስቲያን አቋም አላት ወገኖች ሆይ። አዶኖ ጥሩ ምሳሌ ይሁን አይሁን አላውቅም። ማናቸው ጉዲና ቱምሳ የሚባሉ አባት ነበሩ። ቄስ ጉዲና ቱምሳ በደርግ ዘመን ላይ መስዋዕት ሆነው የተገደሉ አባት ናቸው። ለምንድን ነው መስዋዕት የሆኑት? እኛ አባት እምቢ ያሉ፣ እንዲህ አይነት ነገር አይሆንም ብለው ተከላከሉ። በዛ በደርግ ዘመን ማለት ነው። እና በጣም አልቲሜት ፕራይስ ከፈሉ ወገኖች ሆይ። ስለዚህ እንደዛ አይነት አይደለም። በተለይ ራስ የሆኑ በተላላቅ ቦታዎች ላይ ቆሙ መሪዎቻችንና አባቶቻችን ቮይስ ሊሆኑን ይገባል ብዬ እግረ መንገድ ልተው አስባለሁ። እና የቤተ ክርስቲያን ዝምታዋ ጥሩ አይደለም። በተለያየ ነገር አትሊስት መጸለይ ያስፈልገናል። ፐብሊክሊ መጸለይ። አሁን ስለ በኤርትራ ላይ አሁን የሚወራ ነገሮች አሉ። ስደት አለ። በትክክል ከዚህ በፊት በተናገርኩበት እስር ቤት አሉ ክርስቲያኖች ብዬ በአንድ ጊዜ ባስጸለይኩበት ሰዓት ላይ ሰዎች ወረቀት ጻፉልኝ። ይህን እንዴት ወረቀት ጻፉልኝ። እና ይሄ ፖለቲካ ጉዳይ አይደለም። እኛ የእምነታችን ወንጌል ያስተምረናል። በኤርትራ ክርስቲያኖች ያሉ ከ30 ዓመት በላይ እስር ቤት ውስጥ ያሉ በወህኒ ቤት የወደቁ ልጆቻቸው መልካቸው እስኪጠፋቸው ድረስ የሆኑ ወገኖች ሆይ ብዙ ግፍ አለ። በደቡብ ሱዳን እየሆነ ያለውን ተመልከቱ። በሶሪያ ሆል ኢስት አፍሪካ፣ በኢትዮጵያ፣ በየመን፣ በሶሪያ፣ በደቡብ ሱዳን በጣም ብዙ በርካታ ንጹሐን ዜጎች በገዛ አገራቸው ላይ እስር፣ ረሃብ፣ የተለያየ አይነት አደጋ ይደርስባቸዋል። መደብደብ፣ ቤተ ክርስቲያን መቃጠል፣ ወንጀል እየበዛ ነው የመጣው። ስለዚህ ቤተ ክርስቲያን አትሊስት ምንም ማድረግ አንችልም እንኳን ካለ አንድ ነገር ማድረግ እንችላለን። ይጸለያል። እግዚአብሔር ከሰማይ ይፈርዳል። ወገኖች ሆይ እግዚአብሔር የሚፈርድ አምላክ ነው። ወገኖች ሆይ አሁን ባለንበት በዚህ ሴንቸሪ ውስጥ ታይቶ የማይታወቅ በጣም በብዙ አገሮች በተለይ በአፍሪካውያን አገሮች በአፍሪካ ላይ ኃይለኛ ስደቶች እየታዩ ነው ያሉት። ወገኖች ሆይ ብዙዎች ፖለቲካ ለመስማማት በብዙ ኢንጀስቲስ በብዙ ግፍ አገራቸውን ጥለው እየወጡ በብዙ መንገድ በባህር ላይ ሲሞቱ ተመልክተናል። የሶሪያ ምሳሌ የሰጠሁት ለዛ ነው። ክርስቲያኖች ፖለቲካ ስለሆነ አያገባኝም በሚል ስሜት የችግሩን ሩት ኮዙን ፈልጎ አውቆ ለዛ መጸለይ ወይንም ደግሞ ያን ነገር ቮይስ ማድረግ ይገባቸዋል ብዬ አስባለሁ። ለዚህ ሚክያስ እንዳለው ፍትህን ታደርጉ ዘንድ ይላል ሚክያስ 6 መስላል። ስለዚህ ፍትህን እግዚአብሔር ይወዳል። እግዚአብሔር አንዳንድ ሰዎችን አንዳንድ አማኞችን ለተለያየ አይነት የፖለቲካ ጥሪ ይጠራቸዋል። በአገር መምራት ደረጃ ሊሆን ይችላል። ዳኛ የመሆን በተለያየ ፖለቲካል ፓርቲ ውስጥ ገብተው ስራዎችን የሚሰሩ ክርስቲያኖች ሊኖሩ ይችላሉ። እግዚአብሔር ጠርቷቸው ጨው ሊሆኑ እንደገና ብርሃን ሊሆኑ ኮራፕት በሆነ ህብረተሰብ ወይም ብልሽት ይሄ በሙስና በጉቦ በወንጀል በቃ በጨቀየው መካከል ገብተው ጽድቅን የሚያመጡ ሰው ማንገላቱ በጣም መልካም የሆኑ የህዝብ አስተዳዳሪዎች ሊኖሩ ይችላሉ። እግዚአብሔር ለዛ ሰዎችን ይጠራል። ይሄ መጽሐፍ ቅዱሳዊ ነው። ለምሳሌ ዮሴፍን ውሰዱ። ዮሴፍ በግብፅ ጠቅላይ ሚኒስትር ነበረ። ስለዚህ ያንን ህዝብ በጣም ካለው እውቀቱ የተነሳ እግዚአብሔር አእምሮውን በጣም አብሮት ስለሰጠው ህዝቡን ከታላቅ ረሃብ እንዳዳነ ትመለከታላችሁ። ዳንኤልን ብትወስዱ ደግሞ በባቢሎንና በፋርስ መንግስታት ውስጥ በጣም ታማኝ የነበረ
በቅድስና የሚኖር በሱ ስታተስ በዛ ከፍተኛ ስልጣን የነበረ ሰው አልነበረም በባቢሎን። ከንጉሱ ቀጥሎ የነበረ የስልጣን ማዕረግ የነበረበት ሰው ነውና ትልቅ በዛ የባቢሎንን ሕዝብ አገልግሏል። ነህምያን ውሰዱት። የፋርስ ንጉስ የሱ የወይን ጠጅ አሳላፊ ነበር፣ ወይንም ደግሞ አማካሪ ልትሉ ትችላላችሁ። የኢየሩሳሌምን ቅጥር ለመስራት እግዚአብሔር ሰውን ሲፈልግ ያስነሳው አንዱ ነህምያን ነው። የፖለቲካ ኮኔክሽን ነበረው፣ አመራር ብቃት አለው። ስለዚህ ቅጥሩን በ52 ቀን እየጨረሰው እስራኤል መጥቶ ተምሮ ሳይሆን ባቢሎን የተማረው ነው። እውቀት ነበረው በዛ በአስተዳደር ማለት ነው፣ በባቢሎን አስተዳደር። አስቴርንም ብትወስዷት ደግሞ በፋርስ መንግስት ውስጥ ንግሥት ሆና በዛ ኖራለች። ስለዚህ የወጣውን አዋጅ ሐማ ያወጣውን አዋጅ ያስገለበጠችው ውስጥ ገብታ ነው። አያችሁ፣ ሰይጣን ሁል ጊዜ ከፍታውን ሊይዝ ይፈልጋል። መጽሐፍ አስቴር ላይ የምትመለከቱት ይሄንን ነው። ትልቁን ቦታ ከፍታውን ቦታ ለመያዝ ይሄ የአማሌቅ መንፈስ ቀድሞ ወደ ፋርስ መንግስት ገብቶ ነበረ። የህዝቡን ሊያስጨርስ የፈለገው ለዚህ ነበር። ሐማ የሐማዳቱ ልጅ ይሄ አማሌቃዊ ነው። ነገር ግን እግዚአብሔር በሰይጣን አይቀደምምና አስቀድሞ በመንግስት ውስጥ እነ መርዶኪዎስ ነበሩ በበር ላይ። እግዚአብሔር ያንን አካባቢ ቤተ መንግስቱን ከቦት ነበረ። ክፉ እንዳይመጣ፣ ጨለማው እንዳይመጣ፣ ገዳዩ እንዳይገባ ከልክሎት ነበር። ስለዚህ ክርስቲያኖች በፖለቲካ ውስጥ ሊሳተፉ ይችላሉ ወይ? ምንም ጥያቄ የለም። አንዳንድ ግን የት እንዴት የሚለውን ነገር እንነጋገር። አንድ አማኝ በምድር ላይ መልካም ዜጋም ሆኖ ለምሳሌ እኔ እንደ ጥሩ ካናዳዊ ላደርገው የሚገባኝ ኃላፊነት አለብኝ ለካናዳ መንግስት ወይም እዚህ ለሚኖርበት ህዝብ፣ አንድ ኢትዮጵያዊም ለሚኖርበት አገር ወይም ደግሞ ለኢትዮጵያ ለሚኖሩ ኤርትራ ለሚኖሩ ለአገራቸው ሪስፖንሲቢሊቲ ያላቸው ክርስቲያኖች ለምሳሌ ለመንግስትና ለመሪዎች መጸለይ አንዱ የክርስቲያን ኃላፊነት ነው። አያችሁ፣ ማንም ይሁን መሪ ማንም ሁል ጊዜ ለመሪዎች እንድንጸልይ አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ይህንን ያዘናል። ስለዚህ የትኛውም አማኝ ሊያደርገው የሚገባው ቀዳሚውና ዋነኛ የፖለቲካ ተሳትፎ ጸሎት ነው። ፖለቲካ ተሳትፎ ማለት አሁን እየገባችሁ ነው ብዬ አስባለሁ። ለአገር ማሰብ፣ ለህዝብ ማሰብ እየጸለይን ነው። ብዙ ጊዜ ጦርነት ሲነሳ እንጸልያለን፣ ረሃብ ሲነሳ እንጸልያለን፣ የተለያየ ነገር ሲኖር እንጸልያለን። ስለዚህ እያንዳንዱ አማኝ ሊጸልይ ይገባል። መሪዎች አገርን በጥበብ እንዲያስተዳድሩ፣ መሪዎች አገርን በፍትህ እንዲመሩ መጸለይ የቤተ ክርስቲያን የሁል ጊዜ ተግባር ሊሆን ይገባል ወገኖች። ስለዚህ ሌላው ነገር ደግሞ ምንድነው? ከመጸለይ አልፎ ደግሞ አማኝ አንዱ ሲቪክ ዲዩቲው ድምፅን መስጠት ነው። በዲሞክራሲያዊ ስርዓት ውስጥ ወይም የዲሞክራሲ ስርዓት አለበት በሚባሉ ሀገሮች ውስጥ አንዱ አማኞች በጸሎትና በጥበብ ለማህበረሰቡ የሚበጁ ፍትህንና ሰላምን የሚያከብሩ መሪዎችን የመምረጥ መብታቸውን ሊጠቀሙ ይችላሉ። አያችሁ፣ አንዳንድ ጊዜ አንዳንድ ሃይማኖቶች ይወጡና የራሳቸውን ህዝብ ሰው ይመርጣሉ። በአንድ ወቅት ላይ አንድን ከተማ ያስተዳድር የነበረ የአንድ ሃይማኖት ተከታይ እንዳለ አገሪቱን ምን እንዳስመሰላት ታውቃላችሁ። ስለዚህ በከፍታ ቦታ ላይ እነ መርዶኪዎስ ሲገቡና በከፍታ ቦታ ላይ እነ ሐማ ሲገቡ ልዩነቱ በጣም የተለያየ ነው። እነ ሐማ ለአይሁዶች በጣም መጥፎች ናቸው። ለአይሁዶች የማይመቹ ናቸው። የሞት አዋጅ የሚያወጡ ናቸው። ነገር ግን እነ መርዶኪዎስ ወደ ከፍታ ሲወጡ ለአይሁድ ህዝብ ሰላም ነበረ። ለዚህ ድምፅን መስጠት ወይም ድምፅን ቮት ማድረግ አንዱ የክርስቲያን አንዱ የተሰጠው እግዚአብሔር የሰጠው መብት ነው። ሀገርም የሰጠው መብቱ ነው። ሶስተኛው አንድ ክርስቲያን ሊሳተፍበት ከሚገባቸው ነገሮች አንዱ ባለፈውም ተናግሬያለሁ፣ ፐብሊክ ዲስኮርስ ነው። ስለዚህ ለምሳሌ ሰብአዊ መብት ምን ይመስል፣ ስለ ሃይማኖት ነፃነት፣ ስለ ቤተሰብ ጉዳይ፣ ወንድና ወንድ ይጋባል አይጋባም፣ በዚህ ላይ ዳር ቆመን የምንመለከተው ጉዳይ አይደለም። አያችሁ፣ ስለ ህይወት፣ ስለ አቦርሽን አያችሁ፣ አቦርሽን በቃ አይደለም ህፃናት በየመንገዱ እንዴት ይወድቃሉ ብሎ መከራከር ያለባት ጥብቅና መቆም ያለባት ቤተክርስቲያን ናት። ብዙ የካቶሊክ አማኞች በዚህ እግዚአብሔር ይባርካቸው በዚህ በሰሜን አሜሪካ በጣም ትልቅ ስራ እየሰሩ ነው ያሉት ካቶሊኮቹ ወገኖች ሆይ፣ የተለያየ አይነት ሀገር አቀፍ ውይይት የሚያስፈልጋቸው በሞራል ጉዳይ ላይ ቤተክርስቲያን ገብታ ልትሳተፍ ያስፈልጋል።
ክርስቲያን ሊሳተፍባቸው ከሚገቡት 5 የፖለቲካ ሂደቶች መካከል አንደኛው ሌላው ለህዝብ ጥቅም ለፍትህ መቆም ነው፣ ወይም ሶሻል ኢንጀስቲስ ነው። በማህበረሰብ ውስጥ ሙስና ሲሆን፣ በዘመድ ስራዎች ሲያዙ በግልጽ ይህንን መቃወም ኃጢአት አይደለም። የተማሩ ሰዎች ስንት ወረቀት ያላቸው ሰዎች እያሉ በዘመድና በኋላ በር ሰዎች ጥቅጥቅ ሲሉበት ይሄ ዝም የሚባል ጉዳይ አይደለም። ህብረተሰብ ድሃ ሲሆን ድህነትን ለመቀነስ እዛ ውስጥ ተሳትፎ ማድረግ ይሄም አንዱ የፖለቲካ ተሳትፎ ነው። ለተጨቆኑ ድምፅ ለሌላቸው ወገኖች እዛ ውስጥ ድምፅ መሆን ይሄ አንዱ የክርስቲያኖች ኃላፊነት ነው። በዚህ ኤሪያ ላይ እንዳልኳችሁ ከአገር ልዩነት አለው። ለህዝብ ስልጣን መወዳደር፣ ለምሳሌ ፐብሊክ ኦፊስ መሮጥ መወዳደር፣ ፖለቲካ ውስጥ ገብተው ለማሸነፍ የሆነ አካባቢ ለመግዛት፣ እንደዚህ አይነት ነገሮች እግዚአብሔር ጥሪንና ብቃቱን የሰጣቸው አማኞች በምክር ቤት መግባት ይችላሉ። በክልል አመራር ውስጥ ሊገቡ ይችላሉ። በፓርላማ አባል መሆን ይችላሉ። በተለያዩ የመንግስት የኃላፊነት ቦታዎች ላይ ተወዳድረው ማገልገል ይችላሉ ክርስቲያኖች።